ቤተክርስቲያን ለጨረታ ወጣለች። ይሄ ጉዳይ የተፈጠረው ከ4 አመት በፊት ነው። ነበረብንና ተበድሮ ነበረ ያው አረፈ ማለት ነው። በጣም ደስ የሚል ዜና ነው። ይሄ አዳራሽ አሪፍ ወፍጮ ቤት መጋዘን ይወጣዋል። መቼ ነው አራጁ እንገዛዋለን? ላለፉት 30 አመታት ወንጌልን ሲሰብክ ነበር። 125,000 ብር ለመክፈል 80 እንደዚህ ያን በጣም በትንሽ የሰው ቁጥር ሙሉ ዳውን መዝጋት ብዙዎች ተቀብተውበታል። ብዙዎች ባለራዕይ ብዙ በማድረግ ይችላል። ፓስተር እንግዲህ በሮሆቦት ስም ያደረገው ብዙዎችን እንደ ሮሆቦት ሰፍቶ እንዲሰበስብ ነው። የሮቦት ቅጽል ስሟ ኤርትራ ኤምባሲ ትባል ነበር። የሚገርም ኤርትራውያን ሳይቀር ያገለገለ ሰው ኤርትራ ሄዷል። ይሄ ቦታ በተገዛ በ6 ወር እሱ ወደ ጌታ የሄደው። በዚህ ያህል ጊዜ ይሄኛው ብር አለ ይሄን ክፈሉ ነው የተባለው። እሺን እዳ መክፈል አቅቶን ዛሬ 10 ሚሊዮን ላይ ይሄዳ ደርሶ 600 ካሬ ላይ ያረፈ ነው አዳራሹ። አሁን እየተዘጋ ያለው የሆነ ሱፐር ማርኬት አይደለም። ስለዚህ ተቋሙ የድጋፍ ያስፈልጋል። ካውንስሉ ምን ያስባሉ? የእግዚአብሔር ቤት መንግስት እኮ ልትዘጋ ነው በእዳ ምክንያት። ካውንስሉን የሚመሩ ቅዱሳን ወንድሞቻችን መንፈሳዊ አባቶቻችን ዝም ሊሉ አይገባም። ይሄ ጥሪ ለእናንተ ነው። እውነት ለመናገር የገቢ ማሰባሰቢያ ሲደረግ ፓስተር ወንድሙ ሞላ በዛው ቁልፉን ሰጥቶ ነው የመጣው ለአሴምብል ቸርች። ለእግዚአብሔር ቤት መኪናዬን ሰጠው ብሎ ሲነገር እልልቷ እስከ ዛሬ ጆሮ ይላል። ለምሳሌ ይሄ እንዳልነው አስፋልት ዳር ነው ቢሸጥ ብዙ ገንዘብ ማምጣት ይችላል። በሌላ መንገድ ከታሰበ የእግዚአብሔር ሰው ውስጥ ያለው ራዕይ ይቀጥል በሚል ነው ሰው ፊት መቆም የተመጣውና በክርስቶስ ኢየሱስ የዳነ በሙሉ በእግዚአብሔር ቤት አጠገብ መቆሙን ማሳያ ይሆናል። ሰላም እንዴት አላችሁ ተመልካቾች? እንግዲህ ዛሬ የምገኘው በሮሆቦት ዓለም አቀፍ ቤተክርስቲያን ነው። በዛ እንግዲህ ብዙ ነገር ከሰሞኑ እንደሰማችሁ አምናለሁኝ እና በተለያዩ ሶሻል ሚዲያዎችም እንግዲህ የቸርቿ አገልጋዮችና በዛ ያሉ ምዕመናን ብዙ ነገር አስተላልፈዋል። ዛሬ በዚህ በኮተቤ ነው የምገኘው። በኮተቤ እንግዲህ የሮሆቦት ዓለም አቀፍ ቤተክርስቲያን ባለራዕይና መስራች የሆነው የፓስተር ወንድሙ ሞላ የሚመራት ቤተክርስቲያን በአንዷ አጥቢያ ውስጥ እንግዲህ በጣም የተለያዩ አጥቢያዎች እንዳሉ ታውቃለሁ እና ለረጅም ዓመት በዚህ በኢትዮጵያ ምድርና በተለያዩ የዓለም ክፍሎች እንግዲህ ሲያገለግል የነበረው የኛ ወንድማችንና አባታችን የሆነው ፓስተር ወንድሙ ሞላ እንግዲህ ወደ ጌታ ሄዷል እንደምታውቁት። በከዛ በኋላ ደግሞ ቤተክርስቲያን ያለችበትን ሁኔታ በብዙ ስለሰማሁኝ ምን ላይ ነው ያሉት የሚለው ድንገታዊ እንግዲህ ስለሰማሁኝ እነሱ ጥሪ አድርገውልኝ ወይም ደግሞ በሌላ ሳይሆን ስለሰማሁ እስቲ በምን አይነት ሁኔታ እንዳሉ ለእናንተ ለኢትዮጵያና ለኤርትራውያን በመላው ዓለም ለምትገኙ እንዲሁም ደግሞ በፓስተር ወንድሙ ሞላ አገልግሎትና በሮሆቦት ዓለም አቀፍ ቤተክርስቲያን ተጠቀማችሁ እንዲሁም ደግሞ በተለያየ ቦታ እሱ ፓስተር በህይወት በነበረበት ጊዜ ያገለገላችሁና ከሱ ጋር አብራችሁ የኖራችሁ ሰዎች ታሪክ ያላችሁ ከሱ ጋር ጊዜ ያሳለፋችሁ ሰዎች በተለያየ ሁኔታ አብራችሁ የነበራችሁ ሰዎች ዛሬ ይሄ ለእናንተ ትልቅ እድል ስለሆነ ይሄን እድል እንድትጠቀሙበት ይዤላችሁ መጥቻለሁ። እንግዲህ ቤተክርስቲያን ለጨረታ ወጣለች። እንግዲህ ይሄ በጣም አስደንጋጭ ዜና ነው። ምክንያቱም በጣም ብዙ ኢትዮጵያውያን ኤርትራውያን በብዙ ስትካፈሉና በብዙ እጆቻችሁን ስታበረቱ በዚህ ጊዜ እንግዲህ በተለያዩ ሁኔታዎች ችን ቤተክርስቲያን ጨረታ ላይ ወጥቶ ግለሰቦች የተለያዩ ድርጅቶች ለመግዛት እንግዲህ ብዙ ነገሮች ውስጥ እያለፉ እንዳለ ሰምተናል። ስለዚህ ዛሬ እነሱን አገኛቸዋለሁ። አብራችሁን ቆዩ ከኔ ጋር። እንዴት አለ? ሰላም ነው? እንዴት አለ? እንኳን ደህና ቆያችሁ። እንዴት ነው? ሰላም ናችሁ? እንዴት አላችሁ? ሰላም ናችሁ? እንደምን አላችሁ? እና እንግዲህ የተለያዩ ነገሮችን ስለሰማሁ በሶሻል ሚዲያዎች ላይ እንግዲህ በተለያዩ ዩቲዩብ ቻናሎች እንዲሁም የሚዲያ ፕላትፎርሞች ላይ እንግዲህ ቤተክርስቲያኗ ያለችበትን ነገር ስለሰማሁ እኛም ደግሞ እንደ ዲቫይን ሾው ኃላፊነትና ግዴታ ስላለብን ቤተክርስቲያኗንም እንዲሁም መጋቤ ፓስተር ወንድሙ ሞላ በህይወት በነበረ ጊዜም እናውቃለን። አገልግሎቱ የረጅም ዓመት ስለሆነ ቀደምት ከሚባሉ አገልጋዮች መካከል አንዱና ዋነኛ ነው። ለብዙ ወጣቶች የመነሳት ምክንያት ነው። ብዙዎች በሽተኞች ተፈውሰዋል፣ አጋንንቶች ወጥተዋል፣ ብዙ ሰዎች ወደ እግዚአብሔር መንግስት ተጨምረዋል በሱ አገልግሎትና ደግሞ ዛሬ እሱ በህይወት ባይኖርም ደግሞ ቤተክርስቲያኗ አለች፣ ብዙ ዋጋ የተከፈለባት እንደሆነችም ስለማውቅ አሁን ደግሞ በተለያየ ቻሌንጅ ውስጥ ቤተክርስቲያን እያለፈች ነውና ምንድነው የገጠማችሁ ነገር? እስቲ ፓስተርዬ በጣም እናመሰግናለን። አስቀድመን ይህን ነገር ሰምተህ እንደ ወንጌል አማኝ ደግሞ እግዚአብሔር መንግስት እንዲቀጥል ክሮዎችን ይዘመታ ይሄ ደግሞ ወደ ቅዱሳኖች እንዲደርስ ስላደረክ እግዚአብሔር ያክብር። ይሄ ጉዳይ የተፈጠረው ከ4 አመት በፊት ነው። ፓስተር ወንድሙ ኦልሞስት ራዕይ ከተቀበለበት ጊዜ ጀምሮ ከ1987 ጀምሮ ነው ቤተክርስቲያን የተከለችው። ላለፉት 30 አመታት ወንጌልን ሲሰብክ ነበር። 1400 አጥቢያ የመትከል ቪዥን ስለነበራት የዛሬ 4 አመት ገደማ ለሄድ ኦፊስ እንዲሆንና ተጨማሪ አንደኛ አጥቢያ እንዲሆን ቦታ ተገዝቶ ነበር። ይሄ ቦታ በተገዛ በ6 ወር እሱ ወደ ጌታ የሄደው። ያ 6 ወር ደግሞ ለባንክ ግሬስ ፔሪድ ነበር። ኦሬዲ ያ ግሬስ ፔሪድ እንዳለቀ ባንክ አሰራርም አካሄድም ስላለው ይሄንን ሐሳብ ወደ ቤተክርስቲያን ይዞ መጣ።
ስለዚህ በእንደዚህ አይነት ችግር ውስጥና በጣም አጣብቂኝ ውስጥ ነን ያለነው ኦልሞስት ያ የተገዛ የነበረው ቤተክርስቲያን ለሄድ ኦፊስ የነበረው ኦሬዲ የዛሬ 4 ዓመት ከእጃችን ወጥቷል በቤተክርስቲያን ስም ለአገልግሎት የሆነ ዘንድ ነው በአጋጣሚ ያ ሲወጣ ግን በዚህ ቤተክርስቲያን ላይ እንደ ኮላተራል ተደርጎ ቻው ምናመልክባት ቤተክርስቲያን ተይዛ ነበር እና ኦልሞስት ቀሪ ገንዘብ ወደ 6 ሚሊዮን ብር ቀሪ ገንዘብ ነበር እዚህ ቤተክርስቲያን ነው በዚህ 4 ዓመት ውስጥ ካለው ማዘን ከአንዳንድ ጫናዎች 40 ቤተክርስቲያኖች አሉ እነሱን ከመምራት ከተለያየ አንፃር እቺን እዳ መክፈል አቅቶን ዛሬ 10 ሚሊዮን ላይ ይሄዳ ደርሷል እና ኦልሞስት ዛሬ 10 ምናምን ቀን ላይ ቆመን ነው አንተ የመጣው እየጸለይን ነበር የተለያዩ አገልጋዮችን በዚህ ጉዳይ ወደ እግዚአብሔር እየጮህን ነው እግዚአብሔር መልስ እንደሚሰጠን እናምናለን እና እንደዚህ አይነት ሁኔታ ላይ ያለ ነው 10 ምናምን ቀን የቀረው እንግዲህ እግዚአብሔር ጣልቃ ይገባል ብለን እናምናለን እውነት ነው እንግዲህ ያው የሚመለከቱ ኢትዮጵያውያን ኤርትራውያን እንግዲህ ያለንበትንም ምን ያህል ካሬ ላይ ነው የተቀመጠው ቤተክርስቲያኑ ኦልሞስት ወደ 600 ካሬ ላይ ያረፈ ነው አዳራሹ ግቢው ወደ 2000 ምናምን ካሬ ነበረ በመንገድ ልማት የተነሳ የተወሰነ ካሬ ተወስዷል ኦልሞስት አሁን ላይ ወደ 1800 ካሬ ነው በአጠቃላይ እንግዲህ ይሄ ምንድነው የሚባለው አካባቢው ይሄ ኮተቤ 32 ቁጥር ማዞሪያ እንግዲህ አስፋልት ዳር ያለ ቦታ ነው በጣም አይን ቦታ ነው ብዙዎች እርግጠኛ ነኝ የሚፈልጉበት ቦታ ስለሆነ ደግሞ ቤተክርስቲያንም በብዙ የሰራችበት ረጅም ዓመት በዚህ ታሪክ ያላት ነው ቦታ በዚህ ኮተቤ ሲነሳ እንግዲህ የረሆቦት ቤተክርስቲያንና ለማንሳት ከባድ ነው የሚሆነውና እንግዲህ ምን እስቲ እንግዲህ ሌሎች ቅዱሳኖችንም እናናገራቸው ካለና አውራና አሁን አከፋፈሉ ምን ላይ ነው ያለው ምን ያደረጋችሁ ይላችሁ ምን ያደረግን ነው ያው እቺም ቤተክርስቲያን አቅሟ እግዚአብሔር ነው እግዚአብሔር ደግሞ ያው ህዝቡን ያስነሳል ብለን እናምናለን ለዛም ነው በጸሎት ለህዝቡ ይሄንን ሐሳብ ተናግረን ሰዎች ቀኝ እጃቸውን እንዲዘረጉና ቤተክርስቲያን ከእንደዚህ አይነት አደጋ በሚገርም ፓስተር እንደዚህ አይነት ሐሳቡ ሲነሳ ብዙ አይነት ተቋሞች ከወንጌላውያን ውጪ ይሆኑ ለብዙ አይነት አገልግሎት እንዲውል በየቀኑ ነው ዶር ቱ ዶር በቃ እየመጡ ልባችንን የሚያዝሉት እሱ ራሱ አንድ በጣም ልብን የሚያደክም የሚያዝል ነገር ነው ግን እግዚአብሔር አምላክ አያሳፍረንም ብለን እየጸለይን ነው እና ያው ለህዝብ እንዲደርስ ነው ይሄን ነገር ያደረግን ያለ ነው እንግዲህ ባለፉት 4 ዓመታት እንግዲህ መጋቢ ወንድሙ ሞላ በህይወት ካለፉ በኋላ አገልግሎት እየቀጠለች ነው ያለችው ቤተክርስቲያን አገልግሎት አልተቋረጠም በሳምንት 3 ቀን ፕሮግራም አለ ዛሬ ሮብ ፕሮግራም ከጠዋት እስከ 8 ሰዓት ድረስ የጾም የጸሎት ጊዜ አለ ዛሬም ያገኘህን በዚህ አይነት ፕሮግራም ላይ ሆነን ነው አርብ እንዲሁ ከሰዓት ፕሮግራም አለን ከ11 ሰዓት ጀምሮ እሁድ ደግሞ የማለዳ ፕሮግራም አለን አልተቋረጠም ደግሞ እንደሚቀጥል እናምናለን እግዚአብሔር እንደሚረዳ እግዚአብሔር እንደሚያግዘን እናምናለን በጣም ጥሩ የመጋቢ ወንድሙ ሞላ ባለቤት አሉ በዚህ ማሚ ያው እንግዲህ ብዙዎች እንደምታውቋቸው አምናለሁኝና አሁን ዛሬ ድንገት ነው ከዲቫይን ሾው የመጣ ነው እናንተንም እንጎብኝ እንደውም በተለያየ ሶሻል ሚዲያዎች ላይ ስንመለከት አሁን ቤተክርስቲያን ችግር ላይ እንዳለች የተለያዩ ነገሮች ተሰማው ለዛ ነው ወደዚህ የመጣውትና ምናልባት የኛ ወዳጆች አሉን በብዙ ኢትዮጵያን ኤርትራውያን በሩቅም በቅርብም ያሉ ሰዎች ስላሉ ለነሱ መልእክታቸውን ለማድረስና ድምጽም ለመሆን ነው በርግጥ ከጸሎት ውስጥ ተመልካቾች እንደሚሰሙት ከውስጥ ድምጽ ምናልባት የሚረብሻቸው ከሆነ እንግዲህ በውስጥ የሚጸልዩ ድንገት የሮብ ፕሮግራማቸው ላይ ነው የመጣው የጾም ጸሎት ፕሮግራማቸው ላይ ስለዚህ በዛ ነው እስቲ ምንድነው የተፈጠረው ነገር እስቲ ወንድሙ በህይወት እያለ ያው ብዙ ተናግረውታል ይሄን ነገር ብድር ነበረብንና ተበድሮ ነበረ ያ ነገር ትንሳይልሱ ያው አረፈ ማለት ነው ለኛ አዲስ ነገር ነው ከባድ ነው ሐዘን ነበረብን ብዙ ነገር ለኛ ጨለማ ሆነና ብዙ ጊዜ ታገለንኛ ይሄን ነገር ለማድረግ ግን አልቻለም አሁን ግን በመጨረሻ ግዴታ እንግዲህ ወደ ህዝቡ ወደዚህ መጣን ማለት አዎ እንግዲህ ሰምቻለሁ እንግዲህ በዚህ አጋጣሚ ምን ያህል ነው አሁን በየወሩ ክፍያ ያለው ነው እንደዛ ሳይሆን ፓስተር ኦሬዲ 4 ዓመት ሙሉ ፔመንት ስላላደረግን እንዳልኩ ከ6 ነው ወደ 10 የደረሰው
የመጨረሻው ያው ሰብስበውን ባንክ ላይ በዚህ ያህል ጊዜ ይሄኛው ብር አለ ይሄን ክፈሉ ነው የተባለው። ስለዚህ አሁን ወርሃዊ ሳይሆን በአንድ ጊዜ መክፈል ነው። ስለዚህ 10 ሚሊዮን ዕዳው በአንድ ጊዜ ክፈሉና ወርሃዊውን መክፈል አልተቻለም። ስለዚህ ያ ምንም አማራጭ ኦፕሽን እንደሌለ ስላዩ እኛም ደግሞ ይሄንን ሐሳብ ነገርናቸው ለህዝብ እንናገር። ስለዚህ ህዝቡ ደግሞ የእግዚአብሔር መንግስት ነው ይተባበረናል በምን ህዝቡን አመን እግዚአብሔርን ህዝብ እና እንደምንከፍል ኦሬዲ ጊዜ ሰጡን። ለዛም ነው እየጸለየን ወደ ሚዲያም ሐሳቡን ይዘን ይቀርብ። በጣም ጥሩ። እንግዲህ እናንተ ከህዝቡ ምንድነው አሁን ማሚ እስቲ ለህዝቡም ያሉት መልእክት ካለ በዚህ አጋጣሚ እንዲያስተላልፉ ስለፈለኩኝ ነው። ያው ህዝቡ ከኛ ጋር አብሮ እንዲቆም እንዲረዳን ቤተክርስቲያን ህዝቡ ቅዱሳን እንዲታደግ በዚህ አጋጣሚ የተለያዩ ባለሀብቶችም እንዲሁም የመንግስት አካላትም ስለሚከታተሉት ለነሱም ደግሞ ማን ላይ ልቡ እንደሚያርፍ እግዚአብሔር መንገደ ብዙ ስለሆነ ቤት በኩል እንደሚመጣ አይታወቅም። ስለዚህ ከዛ አንፃር ምናልባት እንዲህ አይነት ሐሳብ ካላችሁ እንድታካፍሉልኝ ነው። ያው እንግዲህ ቅዱሳን ህዝብ በቃ እንዲረዳን እንዲያግዘን ከጎናችን እንዲቆም ይሄን ዳ ፓስተር በሚገርም ፓስተር ወንድሙ ብዙ ሰዎችን አገልግሏል። እንግዲህ ምድር ላይ ስንኖር ድሆችም አሉ አይደል? ካክለኛ ኑሮ የሚኖርም አለ። ደግሞ ጥሩ ኑሮንም የሚኖሩ ሰዎች አሉ። ብዙ ባለስልጣኖችን አገልግሏል። ብዙ ደግሞ በምድራዊም ነገር የተባረኩትንም የሚገርምህ ፓስተር ወንድሙ ሺህ ሰውም ሲሰበሰብ ያንን ጉልበት ያንን ፓሽን ያንን የወንጌል አቅም ይዞ ነው የሚያገለግለው። አንድም ሰው ቤት ደግሞ ሲጠራ የሚያገለግል የነበረ ሰው። ስለዚህ በእርግጠኝነት ሚዲያ ብዙ ሰዎች ጋር እንደሚደርስ እናውቃለን። ይሄንን መልእክት የሚሰሙ እሱ አገልግሎት የተጠቀሙ ኢቭን እንኳን በሱ አገልግሎት ያልተጠቀሙም ሰዎች ቢሆኑ ምክንያቱም እግዚአብሔር በሚሰራበት ቀን ገንዘብ የሚያረጋቸው ብዙ ሰዎች እንዳሉና ባለሀብቶች ቢሆኑ እግዚአብሔር የባረካቸው ሰዎች እንዲሁም ደግሞ አንዳንድ ጊዜ ማርቆስ ላይ እንደሚናገረው ያቺ ሴት ያላትን አይደለም ሲድ ያደረገችው ክርስቶስ በተነሳበት ከተከተሉ ያቺ ሴት ተነሳለች። ስለዚህ እንዲህ ደግሞ ብዙ ቅዱሳኖችም ደግሞ በሚችሉት ደግሞ የፍቅር ስጦታቸውን የፍቅር መግለጫቸውን ቢያደርጉ በእርግጠኝነት በጣም እግዚአብሔር ይረዳናል ብያለሁ። በሁለተኛ ደረጃ የምናገረው ያው ተራዩ ስለዚህ ቸርች ተነግሯል ያለባት ታወቃል። እኔ ለለየት ያለ ሐሳብ ነው ብዬ ማስበው ምንድነው ይሄ ቸርች ሲገነባ ለትውልድ ነው የተገነባው። ምንም ፓስተር ወንድሙ ቢጠራም እንደ መሪ ምክንያቱም ብዙ ትውልድ ተጠቅሞበታል፣ ብዙዎች ተፈተውበታል፣ ብዙዎች ተቀብተውበታል፣ ብዙዎች ባለ ራዕይ ሆነው አሁንም ይቀጥላል። ምክንያቱም ራዕዩ ሲቀበል ለግል ሳይሆን ለትውልድ እሱ እዚህ አድርሶ ከዚህ የሰፋ ለመስራት የሚል ነው እንደዚህ አይነት ነገር ውስጥ የገባው። ስለዚህ ከትንሽ እስከ ትልቅ ባለስልጣኖች፣ ባለሀብቶች፣ ምስኪኖች ሳይቀሩ ሁሉም በሱ አገልግሎት እንደ እኩል አይቶ አገልግሎት ይሄ ቸርችም እንደ ቤታቸው እዚህ እኮ ተፈተው ከክፍለ ሀገር መጥተው ተፈተው እዚሁ የሚያድሩ ሰዎች ነው። ትራንስፖርታቸው ተሰብስቦ ተፈውሰው ድነው ወደ ቤታቸው እንዲገቡ እብዶች ተፈተው እዚህ ተጠልለው እኔ በጣም ቅድም ሳስታውስ ነበር አገልግሎቱ ሲጀመር ጀምሮ ሴተኛ አዳሪዎች ስራ የሌላቸው ተይዘው እሱ በጣም ትልቅ ሰፊ ራዕይ ነበር እና አሁንም ራዕዩ ቀጣይ ነው። ስለዚህ እኔ የምናገረው ይሄ ለትውልድ እንጂ ለሮቦት ቤተሰብ ወይም የቤተሰቡ አገልጋዮች አይደለም፣ ለቀጣይ ትውልድ ነው። ይሄ ቀጣይ ትውልድ ደግሞ እዚህ ነገር ላይ መረባረብ አለበት። የራሱ ሀብት ነው። እሱም እኮ ማድረግ ይችላል ፓስተር ግን በሮቦት ስም ያደረገው ብዙዎችን እንደ ሮቦት ሰፍቶ እንዲሰበስብ ነው። እቺ ደግሞ መነሻ አጥቢያ መነሻ ነች ለሁሉ ነገር። ስለዚህ እኔ ባለስልጣኖች፣ ሚኒስቴሮች፣ ባለሀብቶች ፓስተር ወንድሙ ጸጋ ያልተካፈሉ የለም ይሄንን ቸርች አልጎበኛ። ስለዚህ እነሱም ይሄንን ጥሪ ሰምተው እንዲተባበሩ በውጭም በአሜሪካ በኤርትራ አሁን ቅድም ስታነሳ ኤርትራውያን ሳይቀር ያገለገለ ሰው ኤርትራ ሄዷል፣ ጸልዩዋል። ለዛ ምድር በጣም ብዙ የሮሆቦት ትውልዶች አሉ። እነሱ ይሄንን ነገር ሰምተው
ድጋፍ እንዲያደርጉ እቺን ቤተክርስቲያን እንዲያተርፉና ለቀጣይ ትውልድ አሳልፈን እንድንሄድ የኔ ፍላጎት በቃ ቀጣይ እንዲነሳ ቀጣይ ወንድሞች አሉ ቀጣይ ወንድሞች ተነስተው ይቀጥላሉ ይሄ ቅብብሎች ስለሆነ ስለዚህ እኔ ይህንን ነገር መላው ኢትዮጵያኖች ዘር ቋንቋ ሳይለይ ነጮች ሳይቀር ወጡ ስለዚህ እንዲተባበሩ እጃቸውን እንዲዘረጉ ሶፊ አንተ ምንም የሚያውቁ ለብዙዎችም አንተ እኔ እከታተላለሁ የተደገፉ ሰዎች አውቃል አይደለም ቸርች ስለዚህ አንተም በትኩረት በአደራ በኃላፊነት ይህንን ነገር ለህዝብ እንድታደርስ አደራ ልብስ ርስጥ ልንተዋወቅ ማን ልበል? ፓስተር ናታን ይባላል። ፓስተር ናታን ክሊክ ፌስቡክን ቸርች መስራች ነኝ። ግን ፓስተር ወንድሙን ለረጅም ጊዜ አውቀዋለሁ። ከ15 ዓመት 20 ዓመት በፊት አብሮ የማገልገል እድል ገጥሞኛል። በተለያዩ የኢትዮጵያ ከተሞች አብረን አገልግለናል። ብዙ ሰው ተፈውሷል፣ ብዙ ሰው ድኗል፣ ብዙ ሰው ነፃ ወጥቷል። እና ያንን አገልግሎት አቅ ስለነበር አሁን በዚህ ሁኔታ ላይ ደግሞ ስሰማ ካዘኑት ውስጥ እና የነን አዘን ሼር ለማድረግ ነው ወደ እናንተ የመጣ ነው። እና ማስተዋወሳቸው ብዙ ልብ የሚነኩ ነገሮች አሉ። ለሱን ለማለት ጊዜ አይኖረኝም። ግን የ50 ሎሚዋን ታሪክ ነው ማንሳት የምፈልገው። የ50 ሎሚ ለአንድ ሰው ሸክም ነው፣ ለ50 ሰው ግን ጌጥ እና ይሄ 10 ሚሊዮን ብር ዕዳ ብዙ ቅዱሳኖች አሉ፣ ብዙ ኢንቨስተሮች አሉ፣ ክርስቲያኖች የሆኑ ክርስቲያኖችም ያልሆኑ የእግዚአብሔር መንግስት በየትኛው መንገድ እንዲያድግ የሚፈልጉ ሰዎች ስላሉ በዚህ ሁኔታ ላይ ኤርትራያኖች፣ ኢትዮጵያኖች፣ ውጭ ሀገር ያሉ እሱ ጸጋ የተካፈሉ እሱ አገልግሎት ብዙ ነገራቸው የቀናላቸው ሰዎች ይህንን አገልግሎት ለመደገፍ ቀኝ እጃቸውን እንዲሰጡ ለመናገር ነው ወደዚህ መጣ። በጣም ጥሩ። እንግዲህ ቤተክርስቲያን አሁን ያለችበት ኦልሞስት ወደ 10 ሚሊዮን ብር ዕዳ ከባንክ ጋር የተያዘ እንዳለባት አለና እንደው በምን አይነት መልኩ ቢሆን ለታምናለህ? ምክንያቱም አሁን ጊዜም ያለው አይደለም። በአንድ ጊዜ 10 ሚሊዮን ተከፍሎ ቤተክርስቲያን ነፃ መውጣት አለበት። ለዚህም ደግሞ በቀናቶች በጣት የሚቆጠሩ ቀናቶች ነው የቀሩት፣ ረፍዷል ሰዓቱ። ለዛም ደግሞ እንደ እግዚአብሔር ሰውና እንደ አገልጋይ እንደው ይሄ ሸክም የኔ ነው ከሚለው አንፃር እስቲ ምን ትላለህ? ለህዝብ ምን ታስተላልፋለህ? ቅድም እንደነገርኩ የዚህ የ50 ሎሚ ነው ደጋግሜ መናገር የምፈልገው። ልክ ነው አንድ ሰው ለ10 ሚሊዮን ብር ሊከብድ ይችላል። ግን ለ10 ሰዎች አንድ ሚሊዮን ብር ይሄንን ደግሞ ብናጥፈው 20 ሰዎች ደግሞ ቢሆኑ 500 ሺህ እሱንም እንጠፈው ላይኖር ይችላል ብለን 250 ሺህ ሰው 250 ሺህ ብርን ለመክፈል 40 ሰው ነው የሚያስፈልግ። እንደገና እሱንም እንጠፈው 125 ሺህ ብር ለመክፈል 80 ሰው እንደዚህ ይያል በጣም በትንሽ የሰው ቁጥር ሙሉ ዳውን መዝጋት እንችላለን ከተባበረ እውነት ልባችን ከተነካ ለመደገፍ ፍላጎት እስካለን ድረስ ይሄ ነገር ቀላል ነው ብዬ ነው። ደግሞም ለእግዚአብሔር ይሄ ነገር ቀላል ለሚያምን ሁሉ ይቻላል ያለውና ስለዚህ ይሄ ነገር ብዙ ከባድ ነው ብዬ አላስብ። ግን ከቀኗ መቀራረብ አንፃር ቀኖች በየቀኑ እየሄዱ ስላለ እንደ ሰው ያስጨንቃል። ግን ቢሆንም ይሄንን የምትሰሙ ሰዎች ቀላል እንደሆነ ግን ልናገር ፈልጋለሁ። ለምን የሥራው ባለቤት እግዚአብሔር፣ የዚህ ቤት መሪ፣ የዚህ ቤት የበላይ ጠባቂ እግዚአብሔር ነው። ምንም ጉዳዮች ከእግዚአብሔር እጅ ቁጥጥር ውጪ አልወጡም ያምናለሁ እንደ አገልጋይ። ስለዚህ እግዚአብሔር ደክሞት ወይ ማቀቶት ከኔ በላይ ነው ያለው ጉዳይ አይደል። የኛ የመሰጠትና የመቆረስ ልብ እስካልን ድረስ ይሄ ለእግዚአብሔር ቀላል ነው የሚል ሐሳብ። በጣም ጥሩ። እግዚአብሔር ቤተክርስቲያን ያልሰራው ስራ የለም። ወንድሙ በጣም የእምነት ሰው ነበረ። ለወንጌል ያለው ቅንዓት በጣም ይሄ ነው የማይባል ነገር ነው እና በየሀገሩ በየክፍለ ሀገሩ ኮንፈረንስ ይደረግ ነበር። ብዙ ነፍሳት በዛም ይድኑ ነበር። በአይነት ቤተክርስቲያን እያደገች መጣ። እሱ እስከ ወደ ጌታ እስከሄደበት ድረስ በጣም ወንጌል ይሰራል ቤተክርስቲያን። ስለዚህ አሁን ደግሞ በደረሰባት ችግር ምክንያት ጌታ እግዚአብሔር ከዚህ አሁን ከነበረብን ከዚህ ችግር ነፃ እንድንወጣ ሰዎችን ደግሞ እንዲደግፉ እንዲረዱ በሀገር ውስጥ ያሉ በውጭም ውስጥ ያሉ በውጭም ያሉ ሰዎች እጃቸውን እንዲዘረጉ ለዚህ እንዲሆን ስራ ለማለት። እሺ አመሰግናለሁ። ስለዚህ እንግባ። እሺ ቸርች እየገባን ነው። ቸርች በጣም ትልቅ ቸርች ነው።
ስንት ዓመት ሆነ ቸርች ከሰራ? ኦልሞስት 20 ዓመት አልፎታል። ያዳራሹ አዳራሹ 1997 ጀምሮ እግዚአብሔር ይመስገን። አንተም ቆመህ አገልግለህ መጥቻለሁ። አገልግያለሁ። አንድ ለሶስት ጊዜ መጥቻለሁ። የዛሬ 7 ዓመት 8 ዓመት መጥቻለሁና በጣም የሚደንቅ ነው። እንደዚህ የሚያምር ባይዘው እንትኑ ሳውንድ ፕሩፍ ነው። በዛን ጊዜ እንግዲህ አስብ እንግዲህ እግዚአብሔር ለአንድ ሰው ዲቪዥን ሰጥቶ በዛን ጊዜ ይሄንን የመገንባት በጣም ከባድ እና ማይታሰብ ነበር። ይገርም ይሄ ራሱ እንዲሰራ ይሄ እንዲገነባ እግዚአብሔር አንድ ሰው ነው ያስነሳለት ለሱ የእምነትም ሰው ስለነበር አንድ ሰው ነው ሁሉ ነገር አሰርቶ እንግዲህ ለአገልግሎት እንዲበቃ ያደረገው ማለት ነው። በጣም ነው የሚደንቀው የእግዚአብሔር ቸርነት ነው። እና አሁንም ቢሆን እንግዲህ ቅዱሳን ኢትዮጵያውያን ኤርትራውያን እንደምትመለከቱት እንግዲህ ይሄ የረሆቦት ዓለም አቀፍ ቤተክርስቲያን እንግዲህ በዚህ ሁኔታ ነው ያለችው። ዛሬም እንግዲህ አሁን የጸሎት ፕሮግራም ነበራቸው። እንግዲህ በጣም እውነት ለመናገር ወደ ብዙ ትዝታ ወደ ኋላ መለሰኝ። እንግዲህ ፓስተር ወንድሙ ሞላ ባለበትም ይህንን ጉባኤ አውቃለሁ። የእሱንም አገልግሎት ምን እንደሆነ በደንብ ከሚያውቁ ሰዎች መካከል ላይ ምስክርም መሆን እችላለሁና እንግዲህ ይህንን ቤተክርስቲያን ነው ለሽያጭ የቀረበው ወይም ደግሞ እንግዲህ ሐራጅ ሊወጣበት ያለው ይሄ ስለሆነ እንግዲህ ያላችሁን ነገር እያንዳንዳችሁ ኢትዮጵያውያን ኤርትራውያን በዚህ ጉዳይ ላይ እንድትሳተፉ ፈልጋለሁኝ ማለት ነው። እዚህ እስቲ እንደው ምናልባት አንዳንድ ሰዎች እርግጠኛ የባንክ አካውንት ሲጻፍና ሲነገር የተለያየ ነው እና እስቲ ከእናንተ ከራሳ አንደበት እስቲ በምን አይነት ሁኔታ ነው እናንተን አንደኛ ስልክ ቁጥራችሁ እናንተን የሚያገኙበት፣ ሁለተኛ ነገር ደግሞ በትክክለኛው አካውንት የእናንተን የሚገልጽ እንደሆነ እስቲ ከአንደበት ልስማና። እሺ ፓስተርዬ፣ እንደ አማራጭ እንዲሆን በቤተ ክርስቲያን ስም 5 አካውንቶች አሉ። እንግዲህ አንተ እዚህ ድረስ መጥተህ ልትተባበረን ልታግዘን ብዙዎች ጋር እንዲደርስ ፍቃደኛ ስለሆንክ በጣም እናመሰግናለን። 5 የቤተ ክርስቲያን አካውንቶች አሉ። እሱ እንሰጥህና ምናልባት በስክሪኑ ላይ ማለፍ ከተቻለ መለጠፍ ከተቻለ በቀጥታ ረሆቦት የሚል ቤተ ክርስቲያን አለ። ሌላ ደግሞ በውጭ ሀገር ላሉ በአውሮፓ፣ በአፍሪካ፣ በአሜሪካ ጎፈንድሚም ተከፍቷል። ተከፍቷል። እሱም ሊንኩን እንግዲህ ዲስክሪፕሽን ላይ ይቀመጣል። ሌላ በተጨማሪ ደግሞ ይሄ ዜል ካሻፕ አለ። እሱንም አዘጋጅተናል። እኛ እንደ ቤተ ክርስቲያን ከጸሎት ጋር የምንችለውን ሁሉ ተዘጋጅተናል። ያው ማድጋ እንድትሰበስብ ነብዩ ተናግሯት የለም። ስለዚህ ከሰው የሚጠበቅ ሪስፖንሲቢሊቲ አለ። እኛም ሰዎች እንዳየ ነው እንግዲህ ቅድም ሲወጡ የነበር የጾም ጸሎት ጊዜ ነበር። ከጧት ጀምሮ እየተጾመ እየተጸለየ የነበረበት ሰዓት ነው የመጣው። ስለዚህ እነዚህ አማራጮች አሉ። እንዲሁም ደግሞ ምናልባት ፓስተርዬ ያው ሳላስፈቅድህም ነው እንደዚህ ራንደምሊ መናገር ካለብኝ ያው አንድም አስበናል ከግንቦት 20 ጀምሮ ሰፊ የሆነ የገቢ ማሰባሰቢያ ፕሮግራም ቀን አስበናል። ያ በተለያየ ሜንስትሪም ልናረግ በፌስቡክ፣ በቲክቶክ፣ በዩቲዩብ ከግንቦት 20 ጀምሮ ለተከታታይ እንደዚሁ 5 ቀን በጎፈንዲም በተለያየ ልናሰባስብ አስበናልና የተለያዩ ሰዎች ሊያግዙን እያሰቡ ወደኛ እየመጡ ነው። ስለዚህ ያንን አስበናል ፓስተር። በጣም ቆንጆ። ስለዚህ አጠቃላይ በዚህ በረሆቦት ዓለም አቀፍ ቤተክርስቲያን የአካውንት የቤተክርስቲያኑ አካውንት በቀጥታ ማስገባት ትችላላችሁ። ዜል ካሻፕ እንዲሁም ደግሞ የተለያዩ አማራጮችን ስላስቀመጡላችሁ በዛ የረሆቦት ቤተክርስቲያን እንድታግዙ ይሁን። እሺ ጤና ይስጥልኝ። ማን እንበል? ሰላም እንደምን አለ? እንደምን አለ? ሁሉ መልካም እግዚአብሔር ይመስገን። ማን ልበል? እንግዲህ ወንድም ስዩም እባላለሁ። እሺ በጣም ጥሩ ወንድም ስዩም። እንግዲህ ያው ሰምተን የመጣ ነው በተለያዩ ሶሻል ሚዲያዎች ረሆቦት ዓለም አቀፍ ቤተክርስቲያን እንግዲህ በችግር ውስጥ እንዳለች ሰምተናል። ያም ደግሞ ከገንዘብ ጋር የተያያዘና ምንም ለብዙዎች ብንከፋፈለው ቀላል ደግሞ ብዙ ብር አይደለም፣ እውነት ለመናገር በጣም ቀላል የሆነ ነገር ነው። እንዲሁም ደግሞ ይሄ ሁሉ ወደ ውስጥ የተገባበትን ምክንያት ፓስተር ወንድሙ ሞላ ወይም መጋቢ ወንድሙ ሞላ በህይወት በነበረበት ጊዜ ምን አይነት የጽድቅ ይኖር እንደነበረ ምን አይነት ስርዓት ያለው ትልቅ ሰው እንደነበረ በብዙ የሚታወቅ ስለነበረ ለቤተ ክርስቲያኒቷ እንግዲህ ተጨማሪ ዋና አጥቢያና ዋና ቢሮዎችን ይሆናል ተብሎ የተባለ አንድ ቦታ ላይ የተገዛ ህንፃ ነበረ። በዛ ህንፃ ምክንያት ደግሞ እንደ ኮላተራል የተያዘው ይሄ ስለነበረ ፓስተር ወንድሙ ሞላ ደግሞ የዛሬ 4 ዓመት ወደ ጌታ ከሄደ በኋላ እነዛን ዕዳዎች የመክፈልና የመሸፈን ነገር መንገድ ስላልተመቻቸ ዛሬ ወደ 10 ሚሊዮን ደርሷል። 6 ሚሊዮን ነበረው እና አሁን ደግሞ ቤተክርስቲያን እዚህ ደረጃ ያላለች እና አንተ ስለ ቅዱሳን ምን አይነት መልእክት አለ? አመሰግናለሁ ፓስተር ሶፊ። በመጀመሪያ እግዚአብሔር እንግዲህ በምድሪቱ ላይ በወርዷም በስፋቷም
አየሩን ሰጥቶ ስላለ ትልቅ አገልግሎት በመጀመሪያ አመሰግናለሁ። ደግሞ ዛሬ በእኛ ቤተክርስቲያን በፈረሰው ቅጥር ልትቆም ሙሉ ቲምህን ይዘህ መጥተህ እያገለገልከን ስላለ እግዚአብሔር አብዝቶ ይባርክ። ይህንን ካልኩኝ እንግዲህ እኔ በሮቦት ቤተክርስቲያን ከ1994 ጀምሮ በዚሁ ተወልጄ ያደግኩኝ በፓስተር ወንድሙ ሞላ አገልግሎት መንፈሳዊ ቤት ሆኜ የተሰራሁኝ የአገልግሎቱ ፍሬ ነኝ። ፓስተር ወንድሙ ሞላ እንደሚታወቀው በመድራችን ከተነሱ ጃይንት አገልጋዮች ከፊተኞቹ መካከል የሚጠቀስ ነው። እውነት ለመናገር ወንድሞች ከዚህ በፊት እንደገለጹት በወቅቱም ይሄ የህንፃ ግዢ ሲደረግ በስብሰባውም ላይ የመገኘት አጋጣሚ ስለነበረኝ ፓስተር ወንድሙ ሞላ ትልቅ ረሃብ ነበረው። ይገርማል 1400 የሚደርሱ አጥቢያዎችን የመትከል እቅድ ነበረው እና በቤተክርስቲያን ውስጥ የሚታየው ተግዳሮት የሚሽነሪዎች ቀለብ እጥረት ነው። ስለዚህ ፓስተር ወንድሙ ሞላ ይህንን ህንፃ ሲገዛ ወንጌልን የሚያገለግሉ አገልጋዮች ሳይረቡ ሳይጣሙ ሳይታረዙ ከዛም በሚገኝ ገንዘብ አገልግሎቱን እጅግ ለማሮጥ ከነበረው ትልቅ ቅናት የተነሳ ይሄ ህንፃ ግዢ ተፈጽሞ ለወንጌል አገልግሎት እንዲውል ትልቅ ረሃብና ምኞት ነበረው። እንግዲህ ያው እግዚአብሔር አደራረጉን ማንም ጣልቃ አይገባበትም። ይሄ እቅድ ባለ 6 ወር ባልሞላ ጊዜ ውስጥ ወደ ጌታ ወደ አገለገለው ጌታ ሄደ። የባንክ ሂሳቡም እንዳልኩ ለሳይከፈል ለረጅም ዓመታት ስለቆየ ከነ ፓኒሽመንቱ የወለድ ቅጣቱ ተደማምሮ ቤተክርስቲያን ባላሰበችበት ሁኔታ ሰርፕራይዝ ሆነን ከ6 ሚሊዮን በአንድ ጊዜ ግሮዝ ወደ 10 ሚሊዮን አደረገ። አሁን ወራይ የፎይታውን ጊዜ ሳይኖር በአጭር ጊዜ ውስጥ ካልተከፈለ ቤተክርስቲያኗ ለሐራጅ እንደምትወጣ ከባንክ ተገለጸልን እና በጣም አደገኛ ሁኔታ ውስጥ ነው ያለነው። የፓስተር ወንድሙ አገልግሎት እኔ አልተጠቀሰም ብዬ ማስበው ቅድም በመግቢያ ላይ ወንድሞች የጠቀሱትን ቢሆን ይሄ መደዳ ከፊት የምታያቸው ቢሮዎች እኔ የሚገርመኝ ከክፍለ ሀገር የሚመጡ ታማሚዎች ሻወር ቤቱ እነዛ የተገነቡት ለታማሚዎች ነው። መጀመሪያ ማስታወሻው ጠረን ስለነበረ ህመም ስለነበረ ሻወር ቤቱ ተገንብቶላቸው እዛ እየታጠቡ እንዲገለገሉ ያኔ በወቅቱ ይሄ ምንድነው ጋስታውስ የሚባል ነገር አሁን ሳይመጣ በነፃ ይገርማል ከጉባኤ ሳንቲም ተሰብስቦ ተፈውሰው የትራንስፖርት ስንቃቸው ተችሎ የሚሸኙበት ሁኔታና አንድ አልተጠቀሰ ብዬ የማስበው በጣም የሚገርመኝ ነገር የሮቦት ቅጽል ስሟ ኤርትራ ኤምባሲ ትባል ነበር። የሚገርመው ኤርትራውያን ቅዱሳን ማረፊያ አልነበራቸው። በተለያየ ምክንያት ለአገልግሎት እዚህ ይመጣሉ። ያኔ የነበረው የፖለቲካ መንገጫገጭ መታቀው የፓስተር ወንድሙ ሞላ አገልግሎት ድንበር የለሽ ነው። ይገርማል ፖለቲካው እንኳን ሀገር ለሀገር ጤረኛ ባይኖር ወንጌል እንግዲህ ድንበር የለሽ አይደለም። ከክርስቶስ ኢየሱስ በሆነ ፍቅር እዚህ አስፔዛቸው እየተዘጋጀላቸው የሴቶች እድር ነበር አስታውሳለሁ። የግቢው ምግብ ይሰራል። ለኤርትራውያኖቹ አገልግሎታቸውን ያደርጋሉ። አንዳንዶቹ በተለያየ ችግር መጠለያ እንኳን ሲቸገሩ እዚህ ማረፊያቸው ነበር። ይገርማልና አንዳንድ ሰዎች እንደውም በቅጽል ስምነትም ሮቦት እኮ ኤርትራ ኤምባሲ ይባላል የኤርትራ ቅዱሳን ማረፊያ ነች ይባላልና በዚሁ አጋጣሚ ወንድሞቻችን እህቶቻችን በአገር ውስጥ ከሀገር ውጭ ያሉ ኤርትራውያን በዚህ ደረጃ ሲገለገሉባት የነበረች ድንበር የለሽ ፍቅሯን ያሳየች ቤተክርስቲያን መሆኗን ገልጬ አሁን ለገጠመን ተግዳሮት እንደ አንድ መንግስት ልጆች ከቤተክርስቲያኗ ጎን እንዲቆሙ በዚሁ ቤተሰባዊ ጥሬን አስተላልፋለሁ። ወንድሞች እህቶች መጋቢዎች የተጠቀሱት እንዳለ ሆኖ በዋናነት ለሁለት አካላት አድሬስ ማድረግ ፈልጋለሁ። ቅዱሳን በተደጋጋሚ ከዚህ በፈረሰው ቅጥር እንዲቆሙ በወንድሞች በእህቶች ተገልጿል። እኔ ግን ካለው የጊዜ አጭርነት እኛኮ መንፈሳዊ ቤቶች ነን። መንፈሳዊ ቤት ሆነን እንድንሰራ ደግሞ እንዲህ የማምለኪያ ስፍራዎች ያስፈልጉናል። አሁን እየተዘጋ ያለው የሆነ ሱፐር ማርኬት አይደለም። የእግዚአብሔር ህዝቦች የመንፈሱ ማደሪያ ሆነን የምንሰራበት ተቋም ነው ሊዘጋ ያለው። ይገርማል ሶፊዬ ከዚህ በፊት በተሰሩ ቪዲዮዎች የተሰጡ ኮሜንቶች በጣም ልብ የሚሰብሩ ኮሜንቶች አይቻለሁ። እንግዲህ የጨለማውን መንግስት በጣም በናፍቆት የሚጠብቁ ቤተክርስቲያን እንዳትሮጥ የሚወዱ አካላቶች በጣም ደስ የሚል ዜና ነው። ይሄ አዳራሽ አሪፍ ወፍጮ ቤት መጋዘን ይወጣዋል፣ መቼ ነው አራጁ እንገዛዋለን የሚል ኮሜንት ሳይ እግዚአብሔር ልጆች የሉትም እንዴ? አንድ ግለሰብ አንድ ባለጠጋ ራሱ
እንደ አይነቱን በእግዚአብሔር ቤት ላይ መርገምን የሚያወሩ የሚያሸማቅቅ የሚያሳፍር አንድ ልጅ የለውም ወይ ብዬ ቀናለሁ። በተለይ እግዚአብሔር ትልልቅ ቢዝነስን የሰጣቸው እግዚአብሔር ከትቢያ አንስቶ የባረካቸው ምድራችን ላይ ያሉ የእግዚአብሔር ልጆች ከምድራችንም ውጪ በአውሮፓ በአሜሪካ በተለያየ ዓለም ጥግ የሚገኙ እግዚአብሔር ልጆች ሊቀኑ ይገባል። በገንዘባቸው እግዚአብሔር ሊያገለግሉት ይገባል። ሌላው እንግዲህ በዚህ በወንጌል አማኞች ህብረት በካውንስሉ በጣም ፈንጠዝያ የነበረው እግዚአብሔር በአዋጅ አቋቁሙን ትልቅ ተቋምን ሰጠን እንደ ተቋም በጣም ጃይንት ሆነን እንወጣለን ብለን የምናስብበት የዚህ ተቋም ግንባታ ላይ በጣም ሴሌብሬት ያደረግንበት አንዱ አጋጣሚ ምንድነው የካውንስሉ መቋቋም። በዚህ በወንጌል አማኝ ህብረት ላይ ያሉ ትልልቅ መሪዎች እነ ፓስተር ጻድቁን የመሰሉ ጃይንት መሪዎች አሉን። ከወጣቶቹና ሐዋርያው ዘላለምን የመሰሉ ጃይንት መሪዎች አሉን። ተቋማዊ ድጋፍ ያስፈልገናል። እውነት ለመናገር እስካሁን ቅዱሳን በፈረሰው ቁጥር እንዲቆሙ ጥሪ ቀርቧል። ይሄን ጥሪን ደግሜም አረጋግጣለሁ። ግን እነዚህን የመሰሉ ፊተኛ መሪዎች ምን ያስባሉ? እየፈረሰ ያለው ተቋም ነው፣ ሊዘጋ ያለው ተቋም ነው። ይህ ተቋም ደግሞ ዳቦ ቤት አይደለም። የሰው ልጆች ለእግዚአብሔር ቤት ለመሆን የምንሰራበት ተቋም ነው። ስለዚህ ተቋማዊ ድጋፍ ያስፈልጋል። ካውንስሉ በአሰራር ምንድነው በህገ ደንብ ደረጃ ምን እንዳለው አላቅም ዲቴይሉ። ግን ምን ያስባሉ? ከ1000 በላይ ቤተክርስቲያኖች በኢትዮጵያ ምድር ላይ ያሉ ፈቃድ ወስደው የሚንቀሳቀሱ መሪዎች እኮ አስቸኳይ ስብሰባ ተጠርቶ የአካሉ ብልት ልትጎል እኮ ነው። የእግዚአብሔር ቤት መንግስት እኮ ልትዘጋ ነው በእዳ ምክንያት። ቀደም እንዳልኩ እዳው ደግሞ የመጣው እኮ ለቤተሰቡ የጎደለ ማደጋና የዱቄት ዕቃ ለመሙላት አይደለም፣ ለሚሽን ለወንጌል አገልግሎት ተብሎ ቤተክርስቲያን የገባችበት እዳ ነው። ይሄንን ግምት ውስጥ ከቶ ካውንስሉን የሚመሩ ቅዱሳን ወንድሞቻችን አባቶቻችን መንፈሳዊ አባቶቻችን ዝም ሊሉ አይገባም። ይሄ ጥሪ ለእናንተ ነው። እውነት ለመናገር ታናሽነትን ማንም አይናቅ ተብሎ እንደተጻፈ ታናሽነቴን ሳትንቁ አባቶቻችን እነ ፓስተር ጻድቁ እና ሐዋርያው ዘላለም ተቋማዊ ድጋፍ ተቋማዊ ምላሽ እንዲሰጡን በእግዚአብሔር ስም አክብሮቴ ጥሪን አስተላልፋለሁ። አመሰግናለሁ። በጣም ጥሩ። እንግዲህ የእግዚአብሔር ሰው አንተ ጋርም ልምጣና እንደ የተለያየ ቸርቾች ላይ አጥቢያዎች ላይ ከመሪዎች ጋር የመወያየት የመገናኘት እድል ፈንታ አልነበራችሁም? ምክንያቱም በዚች ምድር ላይ አሁን ደግሞ እግዚአብሔር ጊዜና ዘመን ሰጥቷቸው ብዙ ሰዎች አሉ። ለተለያዩ ቁሳቁሶች እንኳን ብዙ ገንዘብ የሚወጣበት ወቅት ነው። ስለዚህ አልሄዳችሁም? እንደዛ አይነት አካባቢ ደብዳቤዎችን የመስጠት በአካል የሚሄድ የመገናኘት እድል አልነበራችሁም? ፓስተር የሄድንባቸው ብዙ ርቀቶች አሉ። እግዚአብሔር ይመስገን ፖዚቲቭ ምላሽ ያገኘንባቸው በጣም ብዙ አገልጋዮች አሉ። ሞር ስቲክ ማድረግ የምንፈልገው ደግሞ እነሱ ላይ ነው። ማውራት የምንፈልገው ያገዙን እየጸለዩልን ያሉ እየረዱን ያሉ ብዙ የእግዚአብሔር ሰዎች አሉ። አሁንም በስልክ ፎሎ የሚያደርጉን አሉ እና በዛ ሳይድ ደግሞ ያላገዙን ሰዎች ያልተባበሩን ሰዎችም ይኖራሉ። ግን ያው የራሳቸው ኮሚትመንት ይኖርባቸው የራሳቸው ኃላፊነት ይኖርባቸው እና ሄደናል ለማለት ነው። ፓስተር በጣም ጥሩ። እንግዲህ እሺ በስተመጨረሻ ማለት የምትፈልጉት ነገር ካለ እንበል፣ አለበለዚያ ደግሞ እንጸልይና እናመስግንና ወደ የሚቀጥለው እንሄዳለን ማለት ነው። ምክንያቱም ኢትዮጵያና ኤርትራውያን ይህን መልእክት ሰምተዋል። በእርግጠኝነት በእነዚህ አካውንቶች እንደምታገኟቸው በተለያየ የሶሻል ሚዲያ አማራጮች ፕሮግራም ይተላለፍላችኋል። ዲቫይን ሾው የምትመለከቱ ኢትዮጵያና ኤርትራውያን በዚህ በሀገር ውስጥም በውጭም ያላችሁ ሰዎች እንደ ቤተክርስቲያኑን ደግሞ አስቃኛችኋለሁ። በጣም የሚያምር ቦታ ነው። አሁን በዚህ ሰዓት ይህንን ቦታ ለማግኘት በጣም ሀስል ነው። አስፓልት ዳር አይን የሆነ ቦታ ነው። ብዙዎች በእርግጠኝነት አይናቸውን እንደጣሉበት አውቃለሁ። ነገር ግን ደግሞ እግዚአብሔር ርስቱን አሳልፎ እንደማይሰጥ ስለማመን ለዚህ ነገር ደግሞ በሚቀጥለው ጊዜ የምስጋና ፕሮግራም አድርገን በዚሁ ቦታ ላይ እግዚአብሔር ይሄን አደረገ ብለን እግዚአብሔር የሰራውና ያደረገውን ነገር ደግሞ ወደ እናንተ ይዤ እንደምመጣ አምናለሁ። ምክንያቱም ይሄኛውን የሀዘን ዜና ብቻ ሳይሆን የደስታንም ዜና ልናበስራችሁ እንደምንመጣ በሙሉ ተስፋ እነግራችኋለሁ ማለት ነው። ስለዚህ አመስግነን እንጨርስ ወይም ደግሞ ተጨማሪ ነገር ምናልባት ፓስተር አንድ የሚጨምረው ስዩም ያው በጣም ረጅም ጊዜ ቤተክርስቲያን የቆየ አገልጋይ ነው። ብዙ ሀሳቦች እንደራሱ እየደነቀ ነበር ሲያነሳ። እኔ ራሴ አሁን እሱ እየተናገረ አንድ ወደ ሀሳቤ በጣም የመጣው እዚህ ቤተክርስቲያን ያልተፈታ ሯጭ አልነበረም። ታውቃለህ የሩጫውን ዓለም በጨለማው ዓለም እንደሚሰራ አጠገብ ያለው አንዱ ሯጭ ላይ ምን እንደሚያደርግ እናውቃለንና ፓስተሩ እንደውም የዛን ፓሽን ስለነበረ ኢቭን የሯጮች ህብረት ነበር። ብዙ ምናቃቸው ፊገር የነበሩ ሯጮች
እዚህ መተው ተጸልዮላቸው ከጋንንት ስርዓት ነፃ ወጥተው ብዙዎች ለድል የበቁ ለራንክ የበቁ ብዙ ሯጮች ነበሩ እና ጊዜ ቢኖረን በጣም ብዙ መዘርዘር የምንችላቸው ነገሮች ነበሩ ግን ካለን ጊዜ ከጠበበ እንትን እንደዚሁም ደግሞ እንደዚህ አይነት ፕሮፌሽናል ላይ ያሉ ሰዎች ካሉ እጃቸውን እንዲዘረጉ ቀኝ እጆቻቸውን እንዲዘረጉ ይሄንን ሐሳብ ማስተላለፍ እንፈልጋለን ተባረክ ከማለት ውጪ ሌላ ምንም ቢኒ ምናልባት የምትጨምረው ነገር ካለ ነገር ገለዋል ምንም ነገር የለም ታችንም እንግዲህ መረባረብ አለብን በዚህ ጉዳይ ላይ እንግዲህ ደስ ያለን እንስጥ ደስ ያለን ይሄ የሮቦት ቤተክርስቲያን ኢሹ ብቻ ነው ሮቦት ቤተክርስቲያን የአንድ ሰው አይደለች የህዝብ ነች ስለዚህ ሁላችንም ራሳችን ላይ የቆረሰ ስፖርት ማድረግ መደገፍ ብንችል ቤተክርስቲያናችንን መልካም ነው ሌላው ስለ ሮቦት ሳይጠቀስ ማለፍ የለበትም ብዬ የማስበው ዛሬ በእግዚአብሔር ፊትና በቅዱሳን ፊት በጉለታችን እንድትቆሙ ስንጠይቅ ሮቦት እና የፓስተር ወንድሙ አገልግሎት በስጦታ እንዴት ነበረ ይሄ መታየት ያለበት ይመስለኛል አስታውሳለሁኝ ፓስተር ወንድሙ ሞላ በከተማዋ ላይ 4 ወይንም 6 የማይበልጡ መኪኖች ነበሩ ሞዴሉን አላስታውስም በጣም ምርጥ መኪና ነበረችውና በሌላ ሚዲያ ላይም ተጠቅሶ ሊሆን ይችላል ግን ይሄን በዚህ አጋጣሚ እኔ ስላልነበርኩኝ ሳላነሳ ማለፍ አልችልም የዛን ጊዜ መኪናውን ለአገልግሎት በአሴምብል ኦፍ ጋድ 6 ኪሎ ባለችው ቤተክርስቲያን የገቢ ማሰባሰቢያ ሲደረግ ፓስተር ወንድሙ ሞላ በፕሮግራሙ ላይ ነበርና ይገርማል እዛው ቁልፉን ሰጥቶ ነው የመጣው ለአሴምብል ቸርች ማለት ነው እና በትራንስፖርት ነው የመጣው በማግስቱ እዚህ ፕሮግራም ነበርና የሆነውን ነገር ሲነግረን አንድ መኪናን የሚያክል ነገር ቁልፍን እንግዲህ አስበው ትልቅ ስጦታ ነው ለቤተክርስቲያን ማሰሪያ ማን ነው ለጠየቀችው የገንዘብ ድጋፍ ቁልፉን አስረክቦ መጥቶ አስታውሳለሁኝ በዚህ በመድረክ ሲነግረን የነበረው እኔ በግሌ ግራ አለኝ ለመኪና ይሰጣል ማለት ነው እንደ ምናምን አልኩኝ ሌላ ደግሞ በጣም የገረመኝን ነገር ልንገረ የፓስተር ወንድሙ ሞላ አገልግሎት ዝም ብሎ የቆመ አይደለም ከጎኑ እናታችን ፓስተር ፀሐይ አለች መኪና ሰጥቼ መጣው ብሎ እዚህ በጉባኤ ሰርፕራይዝ ያደረገን የፓስተር ፀሐይ ልልታ አስታውሰዋለሁ በእውነት ትደነቃለህ ቃል ለማሳመር እንዳይመስልህ ለእግዚአብሔር ቤት መኪናዬን ሰጠው ብሎ ሲነገር እልልቷ እስከ ዛሬ ጆሮ ይላል ያንን አገልግሎት የመሩ ሰዎች ናቸው ዛሬ አጠረን ይያለን ያለ ነው መኪናን የሚያክል ነገር ሰጠናል ሌላው አስታውሳለሁ ትንንሽ ሚኒስትሪዎች ኮተቤ ላይ ያኔ ሲፈልቁ ተሰብስበው እንኳን ሚቲንግ አድርገው ስለ አገልግሎታቸው የሚያወሩበት ስፍራ እንኳን አጥተው ስንት ሚኒስትሪዎች እዚህ ቢሮ እየተለቀቀላቸው ፕሮግራም ያደርጉ ነበር ይገርማል ዛሬ ትልልቅ ቤተክርስቲያን ሆነዋል እግዚአብሔር ይመስገን እነዛ የሮቦት ፍሬዎች ናቸው ስንት ሐዋርያቶች አሉ ከዚህ የተነሱ ሚዲያ ላይ ስመጥራት አስፈላጊ ነው አላቀም የተለያየ ቪዲዮ ሰርቷል እና ሐዋርያው ሌዊን እንኳን ብናነሳ እግዚአብሔራውን በሰፊው እንዲያገለግል እድል የሰጠው ወጣት ወንድም ነው እግዚአብሔር የባረከው ነው የሮቦት ፍሬ ነው ቁጥር ዘርዝራት ጨርሰው እኔ ብዙ ሚኒስትሪዎች እዚህ ቢሮ እየተለቀቀላቸው የጸሎት ጊዜ እንዲያካሂዱ የማቴሪያል ድጋፍ ወረቀት ሲያጥራቸው ከቢሮ እንዲሰጣቸው በፓስተር ፈቃድ ፕሮግራማቸውን ሁሉ እንዲያካሂዱ በሁለት እግራቸው ቆመው የራሳቸውን አጥቢያ ወይ መውጣት እስኪችሉ ድረስ ትልቅ ድጋፍ ለብዙ ቤተክርስቲያኖች ታደርግ የነበረች ቤተክርስቲያን ነች ዛሬ እንደዚህ ሆነ ነገር ጎሎናል ብለን በቅዱሳን ፊት ስትቆም እንደው ለአዲሱ ትውልድ ዝም ብላ ድንገት ብልጭ ብላ ድንገት የጠፋች አይነት ቤተክርስቲያን እንዳትመስላቸው ይሄንን ማሳሰብ ወዳለው እግዚአብሔር ይባርክሰ አሜን እንደ ፕሮቴስታንት ማሰብ አለብን ለምሳሌ ይሄ እንዳልነው አስፋልት ዳር ነው አይምሮም የጎደላቸው ቤተሰቦች አይደሉ ቢሸጥ ብዙ ገንዘብ ማምጣት ይችላል በሌላ መንገድ ከታሰበ ግን የእግዚአብሔር ስራ በዚህ የእግዚአብሔር ሰው ውስጥ ያለው ራይ ይቀጥል በሚል ነው ሰው ፊት መቆም የተመጣውና ሁለተኛ ደግሞ እንደ ውድቀትም ደግሞ ለምንድን ነው የሚታሰበው ለምሳሌ ኢትዮጵያ ውስጥ ብዙ ቸርቾች አሉ ቢደግፉ እኮ ቤተክርስቲያን ትቆማለች ለምንድን ነው የዚህ ቤተሰብ ወይንም የሆነ ሰው ጥግ ምን ከታት አንድ ዩኒቨርሳል ነው ይያልካል የእግዚአብሔር መንግስት አንድ መንግስት ነው ምን ሰራው ካለ በተለያየ አቅጣጫ ቢሆንም አንድ መንግስት እንሰራ ይሄ ቤት ሲወርቅ እኮ ያኛውን ቤት እየወደቀ ነው የግድ አሁን ሲስተሙ እሱ ላይ ስለማይታይ ይሆናል እንጂ ነገ እሱም ወደ አደባባይ ይወጣል
ስለዚህ መረዳዳት ብንጀምር መደጋገፍ ግን ብንጀምር ጠላት መውደቋን መፍረሷን መሸጧን በሚጠብቁ መካከል ቆማ ደግሞ ማሳየትን ብንችል ይሄ የመደጋገፍን ባህል ያሳድጋል ያ ብቻ አይደለም ነገ ደግሞ እንዲህ አይነት ነገር ለሚገጥማቸው ሁሉም ክርስቲያን በክርስቶስ ኢየሱስ የዳነ በሙሉ በእግዚአብሔር ቤት አጠገብ መቆሙን ማሳያ ይሆናል ምን ያህል ይረዳዳሉ ምን ያህል ይደጋገፋሉ ምን ያህል ይተሳሰባሉ የሚገርም ነው ብሎ ይሄ ራሱ አንዱ የወንጌል ባህሪ እንደሆነ ማሳያም ይሆናል የሚለውን ለማስቀመጥና ለመጨመር ነው አመሰግናለሁ ባለፈውም ስለነበርና በዛን ዘመን መኪና መስጠት እውነት ላይክ ትልቅ ጉዳይ ነው በዚህ ዘመን ግን ሰምባዲ ቢሰጥ ትልቅ ጉዳይ ላይ ሆን ይችላል እና ሲሰጥ የነበረ ሲያደርግ የነበረ ሰው ነው ኢቭን አሁን አንተ መተራሱ በዚህ ቸርች ውስጥ ቪዲዮውን እንድትቀርጽ አሁን ደግሞ እየጸለየን እንድታገኘን ራሱ እኔ ፐርሰናሊ ወሰድኩት ሪስክ አለ ባንክ የተወሰነ ጊዜ እንዲሰጠን መንቀሳቀስበት መኪና ነበር እሱም ሸጠን ነው የተወሰነ ጊዜ ደግሞ እንዲሰጡን እና ዛሬም እንድንጸልይ ዛሬም አንተ እንድትመጣ ግቢ ውስጥ እንኳን እንድንቆይ ያደረገው እኔም ያንን አድርጌያለሁ ይሄንን ምለው ግን ምንድነው የዚህ ቤተሰብ ዓላማ እዚህ የተሰበሰበ አገልጋይ ትልቁ ዓላማ ራዩ እንዲቀጥል ነው ቤተክርስቲያን እንዲቀጥል ነው ስለዚህ ቅዱሳን ሁሉ እንዲረዱን እንዲያግዙን ይሄን መልእክት ማስተላለፍ እንወዳለን ተባረኩ ማለት ወዳለን አሜን አመሰግናለሁ እሺ እናመስግንና እንሂድ እግዚአብሔር አምላክ ሆይ እናመሰግናለን እግዚአብሔር ሆይ ይሄንን ደግሞ የረሆቦት ዓለም አቀፍ ቤተክርስቲያን ራእይን ደግሞ እንድትደግፍ በብዙ ልቦች ውስጥ ደግሞ እንድታከብደው እግዚአብሔር ሆይ አልፎ ተርፎ ደግሞ ለብዙ እግዚአብሔር ሆይ እኔም መጋቢ ወንድሙ ሞላን በህይወት ሳለ አገልግሎቱንም ተካፍያለሁ አውቃለሁ እንዲሁም ደግሞ በልግስናው ደግሞ ምን ያህል ለጋስ እንደነበረ ለብዙዎች ደራሽ እንደነበረ እንዲህ አይነት ፈንድሬዚንጎች በሚገኙበት በሚሰሩበት ቦታዎች ሁሉ ፊተኛ ቀዳሚ እንደነበረ ብዙዎች የቀደሙ ሰዎችም ያውቃሉ ደግሞ አንተም ታውቃለህ እግዚአብሔር ሆይ በናዝሬቱ ጌታ በኢየሱስ ክርስቶስ ስምና ስልጣን ምንጭን እንድታፈልቅ እግዚአብሔር ሆይ እጆች እንዲዘረጉ አባት እግዚአብሔር ሆይ ደግሞ ይሄንን ቪዲዮ የሚመለከቱ ሰዎች ደግሞ እግዚአብሔር ሆይ ልባቸው እንዲነሳ መልካሙን ነገር ለማድረግ በክርስቶስ ኢየሱስ ተፈጠረን ይላል እግዚአብሔር ሆይ ይህን ነገር ማድረግ እድል ነውና ለቤተክርስቲያን ማድረግ እድል ነውና ደግሞ የራይ እንዲቀጥል ለብዙ ትውልዶች በዚህ የሚሰሩበት ስለሆነ እግዚአብሔር ሆይ ምንጭን አፍልቅ እግዚአብሔር ሆይ ሌላ ምንም ወደዚህ ጸሎትም ምናምን ብቻ ሳይሆን የገንዘብ ምንጭ አፍልቅ እግዚአብሔር ሆይ የሚሰጡ እጆች ይነሱ እግዚአብሔር ሆይ አይሆንም የሚሉ ለእግዚአብሔር ቤት የሚቆጡ ጨካኝና ኃያላኖች ይነሱ እግዚአብሔር ሆይ እንወርሳለን ብለው ደግሞ ያሰፈሰፉአሉ እግዚአብሔር እድል ፈንታው እንዳያገኛቸው እግዚአብሔር ያፋቸውን ፍሬ እንዳይበሉ እንዳይከናወንላቸው በኢየሱስም የብዙዎች ልብ ይነሳ እግዚአብሔር ትንሽ የለም አንድ ብር የለም 100 ሺህ የለም ሚሊዮን የለም እግዚአብሔር ሁሉ ባለው አቅም በዚህ ቤተክርስቲያን ላይ ይነሳ እግዚአብሔር እጆች ይነሱ እግዚአብሔር በናዝሬቱ ጌታ በኢየሱስ ክርስቶስም የዚህ ቤት ደግሞ ራእይ ይቀጥል እግዚአብሔር ቆመ በቃ ብሎ ያሰፈሰፈ ያለ ሰውን እግዚአብሔር የሚጠቀመዋል አጋንንት የሚጠቀመዋል አጋንንት የሚጠቀምባቸው በብዙ ሊያወሩ በብዙ ቤተክርስቲያን ተሸጠን ጴንጤዎች ይሄናቸው አይተባበሩም አንድነት የላቸውም ስንል በማስረጃ ነው ብለው እንደ ማስረጃ ሮቦት ሊያነሱ የተነሱ ብዙ አፎች አሉና እነዛ አፎች ምላሳቸው ከተናጋቸው ተጣበቀ ይሁን በኢየሱስም አይሆንም በሚል ቃል ከለከልኩት በኢየሱስም አይሆንም በሚል ቃል ከለከልኩት እግዚአብሔር ሆይ አንድ ሰው ሁለት ሰው አይደለም እግዚአብሔር ብንተባበርና ብንተጋገዝ ብዙ እነዚህ ብዙ ያዘኑ ቤተክርስቲያኖች አሉ ብዙ ነገሮቻቸው መፍጠን ምን ሲገባቸው ይዘገዩ አሉ እግዚአብሔር አንተ ከማያልቀው በረከት አሁን አፍልቀልን አሜን አባቶች ቤተክርስቲያን ስለረዳሃትና እናመሰግናለን የሰጡ እጆች ይባረኩ አሜን ምላሽ የሰጡ እጆች ይባረኩ አሜን እግዚአብሔር ከማያልቀው በረከት አንተ ባርካቸው አሜን አምላኬ እንደ ታላቅ ባለጠግነቱ አለና በማጭበርበር አለ በምናምን በማስመሰል አይደለም አለ በክብር አለ ከዛ በክርስቶስ ኢየሱስ አለና ከዛ የሚያስፈልጋቸው ሁሉ ይሞላባቸው አሜን ለዚች ቤት የሚያስፈልገው ሁሉ ይሙላባቸው አሜን ኢየሱስ ይሙላባቸው አሜን ተናገረን ይሙላባቸው አሜን በከናውን ይሆንላቸው አሜን ሲያብረው በናዝሬቱ ጌታ በይይ አባታችን ነው አንተን አገልግሎ ወደ አንተ መጥቷል ነገሩ ደግሞ እግዚአብሔር ሊቆም አይችልምና በኢየሱስ መከናውን ይሆናል አሜን በዚህ ቤት የበላችሁ የጠጣችሁ የተፈወሳችሁ የታረዛችሁ በብዙ ድንኳን ሆናችሁ መጠለያ ሆናችሁ መጋቢው ወንድሙ ሞላ በበረበረበት ጊዜ እዚች ቤተክርስቲያን በብዙ ተጠቀማችሁ
እንዲሁም ወደ እናንተ አጥቢያዎች መጥቶ ድንገት ተጋብዞ ድንገት እንኳን እጁን ጨብጣችሁ ነገር የተከናወነላችሁ ድንገት ጸልዮላችሁ ድንገት እሱ ቃል አካፍሎ ወደ ጌታ የመጣችሁ ሰዎች በጌታ በኢየሱስ ስም ልባችሁ ይነሳ። ይህ ለእናንተ እድል ነው። መጋቢው ባይኖርም ራእዩ ስላለ ራእዩ ላይ እክል ስለገጠመው የእናንተ እርዳታ ያስፈልጋልና በኢየሱስ ስም የምትሰጡበት ጸጋ ይሰጣችሁ። ሰው እንዲያ እግዚአብሔር ካራራ ንጉስ መራራት አይችልም። እግዚአብሔር ለዚች ቤተክርስቲያን አንተራራለ ለዚህ ራእይ ራራለ በኢየሱስ ሰዎች ከምዕራብ ከምስራቅ ከሰሜን ከደቡብ ይነሱ በኢየሱስም ለምስጋና ደግሞ አብቃን። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም ጸለይን። አሜን። ጌታ ይባርካችሁ። እግዚአብሔር ይባርካችሁ። ተባረኩ። እንግዲህ በሚቀጥለው በመልካም ዜና ነው የምንገናኘው። እርግጠኝነት በጥሩ ዜና እንገናኛለን። ለቅዱሳንም ለኢትዮጵያ ለኤርትራውያን ጥሩ ዜና ይዘን እንመጣለን። ስላየዋችሁ ደስ ብሎኛል። ተባረኩ። እሺ አሜን።